ደም የሌለው ብልት ቱልቲ ነው፣ መቆም አይችልም። ኬሻ እንኳን የሚቆመው ሆዱ ሲሞላ ነው። የሴት ማህፀን እንግዲህ ለስፐርም የዋር ኤሪያ ነው። የሴቷ ማህፀን ላይ ያለው የጦር አውድማ 20 ሚሊዮን ማሸነፋችን። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንድ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። በእርግጥ ይህ ቪዲዮ ከባለፈው ቪዲዮ የቀጠለ ነው የሚሆነው። ባለፈው ቪዲዮአችን ላይ የወንዶችን የስነ ተዋልዶ ጤና በአኗኗር ዘይቤ ለማሻሻል በተለይ የብልት መቆም ወይም መልፈስፈስ ወይም ደግሞ በእንግሊዝኛው ኢሬክታይል ዲስፋንክሽን ያለባቸው ሰዎች ሀብሀብ ቢመገቡ እጅግ የስነ ተዋልዶ ጤናቸው እንዲሁም ደግሞ የጥንድ ህይወታቸው የተሻለ ይሆናል ብዬ ቪዲዮ ሰርቻላችሁ ነበር። ስለዚህ ዛሬ ሀብሀቡን በአካል ይዤ መጥቻለሁ ማለት ነው። ስለዚህ አጠቃላይ ይህን ሀብሀብ የተለያዩ ክፍሎች አሉት። በተለይ 3 አይነት ክፍሎች አሉ። እሱን እየቆረጥን በኋላ ነው የምናየው። በውስጡ ምን አለው፣ የትኛውን የሀብሀብ ክፍል ብትመገቡ የኢሬክታይል ዲስፋንክሽናችሁን ማሻሻል ትችላላችሁ፣ ለምን ያክል ጊዜ መመገብ እንዳለባችሁ፣ ምን ያክል የሀብሀብ መጠን መጠቀም እንዳለባችሁ ዛሬ በዝርዝር የምናይ ይሆናል ማለት ነው። እንግዲህ እንደምታዩት ይሄ 5 ኪሎ ሀብሀብ ይመስለኛል። በእርግጥ እኔ ሀብሀብ በጣም እወዳለሁ፣ እጅግ በጣም ነው የምወደው። ባለፈው ቪዲዮ ላይ ምናልባት ካስታወሳችሁ ሀብሀብ መጠቀም ማለት የደከመ ገላን በጣም እጅግ በስራ የላቆጠን ገላ እና ነብስ ቀዝቃዛ ውሃ ውስጥ ገብታችሁ የሚሰማችሁ የደስታ አይነት ነው የሚሰማኝ ሀብሀብ ስመገብ ማለት ነው። ከስነ ተዋልዶ ጤናው ባሻገር እንዲህ አይነት የውስጥን ድርቀት የውስጥን ዲሃይድሬሽን የምናሻሽልበት በጣም ጥሩ የሆነ ገር የሚባል ታውቃላችኋል፣ ገር የሆነ ፍራፍሬ ነው ብዬ አስባለሁ። እንግዲህ ስመገብ ነው እንጂ ስቆርጥ አላቅም። ግን ዛሬ ከእናንተ ጋር ሆኜ ይሄን ሀብሀብ ቆርጣለሁ ማለት ነው። ስለ ፍቅር ብዬ ቆርሰዋለሁ ማለት ነው። ጋድ ኦ ማይ ጎድነስ በጣም የሚያምረው ሀብሀብ የምትወዱ እንደኔ አይነት ሰዎች ካላችሁ ደግሞ ይሄን አይታችሁማ አትለቁትም። ስለዚህ በጣም የሚያምር ሀብሀብ ነው። እስኪ ትንሽ ባለፈው በጥልቀት ቪዲዮ ላይ ብዙ ሀሳቦችም ብንለዋወጥም ግን አጠቃላይ ሀብሀብ በውስጡ ምንድን ነው የያዘው የሚለውን በጣም ብሪፍ የሆነች ነገር መንገድ ፈልጋለሁ። በአብዛኛው ከ90 እስከ 92% የሚሆነው የሀብሀብ ክፍል አብዛኛው ውሃ ነው። በጣም ጠቃሚነቱም እሱ ነው። ከዛ የተቀሩት ግን በጣም እጅግ በጣም ጠቃሚ የሆኑ ለሰውነታችን ቫይታሚኖች አሉት። ለምሳሌ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኤ፣ የቫይታሚን ቢ ኮምፕሌክስ የሚባሉት የቫይታሚን ቢ1 እና ቫይታሚን ቢ9ን ጨምሮ እጅግ በጣም ኢሴንሻል የሆኑ የቫይታሚኖች እዚህ ውስጥ ይገኛሉ ማለት ነው። ከዛ አልፎ ደግሞ ሚነራሎች አሉት። ለምሳሌ ፖታሲየም፣ ማግኒዥየም፣ አይረን በዚህ ሀብሀብ ውስጥ በጣም በከፍተኛ መጠን ይገኛሉ ማለት ነው። ሌላው ደግሞ በጣም ለዛሬ ውይይታችን የምንጠቀመው ሀብሀብ ውስጡ ምን ስላለው ነው ለእንዲህ የብልት ያለመቆም ችግር ወይም ደግሞ መልፈስፈስ ወይም በእንግሊዝኛው ኢሬክታይል ዲስፋንክሽን ላለባቸው ሰዎች እንደ ሕክምና የሚያገለግለው ምን ስላለው ነው በሚባልበት ጊዜ በጣም 2 ኢሴንሻል የሆኑ ኬሚካሎች እዚህ ውስጥ አለው። የመጀመሪያው ሲትሩሊን የሚባል አሚኖ አሲድ አለው። ኢሴንሻል የሆነ አሚኖ አሲድ ነው። የአሚኖ አሲድ በጣም 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 ጠቃሚ ነው ማለት ለምንድን ነው የሚጠቅመው? ይህ ሲትሩሊን ወደ አርጂኒን ወደሚባል ሌላ አሚኖ አሲድ ይቀየራል። ይህ አርጂኒን የሚባል አሚኖ አሲድ ደግሞ ወደምንፈልገው እያንዳንዱ ወንዶች ወደሚፈልጉት በሰውነታችን ውስጥ ወደሚገኝ ኬሚካል ይቀየራል። ናይትሪክ ኦክሳይድ የሚባለው ኤንኦ ማለት ነው። ስለዚህ በወንድ ሰውነት ውስጥ በወንድ ደም ውስጥ ናይትሪክ ኦክሳይድ ከሌለ በምን ማየት መንገድ የወንድ ልጅ ብልት መቆም አይችልም ማለት ነው። ለምንድነው እሱ የማይቆሙ? ይህ ናይትሪክ ኦክሳይድ ወደ ብልት አካባቢ የሚሄዱ የደም ስሮችን በማላላት ወደ ወንድ ልጅ ብልት ብዙ ደም እንዲሄድ ያደርጋል። አንድ እሱ ነው። ሁለተኛ ነገር ደግሞ ራሱ የወንድ ልጅ ገላ ጡንቻ ነው፣ በጣም በጡንቻ የተገነባ ነው እና እነዛ ጡንቻዎች እንዲህ ይላሉና በውስጣቸው በቂ የሆነ ፈሳሽ እንዲይዙ የሚያደርገው ናይትሪክ ኦክሳይድ ነው ማለት። ስለዚህ ያ ናይትሪክ ኦክሳይድ በሰውነታችን ውስጥ ቢኖርም ተጨማሪ ደግሞ ከምንመገባቸው ምግቦች ናይትሪክ ኦክሳይድ ብናገኝ ወደ ብልት የሚሄደውን የደም ስር ለማላላት በጣም ስለሚጠቅም ሲትሩሊን የተባለው ኬሚካል ወይም የተባለው አሚኖ አሲድ እዚህ ሀብሀብ ውስጥ ይገኛል። ስለዚህ ሰዎች ብዙ ጊዜ ሀብሀብን ከስነ ተዋልዶ ጤና ጋር በተለይ
ከኤሬክታይል ዲስፋንክሽን ካለባቸው ሰዎች ጋር እንደ ህክምና እንዲጠቀሙት ይደረጋል። በሰለጠኑት ዓለም ሲትሩሊን የሚባለውን ከሐብሐብ የሚገኘውን ከሌሎችም ምግቦች ይገኛል። በእርግጥ ግን በዋናነት የሚገኘው ሐብሐብ ውስጥ ነው። እሱን ኤክስትራክት አድርገው በእንክብል መልክ አዘጋጅተው በቀን ከ1.5 ግራም እስከ 6 ግራም ፐር ዴይ በመካከለኛ የብልት ያለመቆም ወይ ደግሞ የሆነ ቀለል ያለ ማይልድ ኤሬክታይል ዲስፋንክሽን አለባቸው ወንዶች በየቀኑ እንደ ሰፕሊመንት ይሰጣል ማለት ነው። ተመልከቱ፣ ከዚህ ኤክስትራክቱ ነው በእንክብል መልክ ማለት ነው። ስለዚህ በተፈጥሮ ያለውን ሲትሩሊን መውሰድ በእንክብል ከሚወሰደው አይነት ተመሳሳይ ነው ማለት ነው። እሱን እንግዲህ በኋላ ላይ በደንብ የምንነጋገር ይሆናል። ሌላው እዚህ ውስጥ ያለ በጣም ኢሴንሻል የሆነው ሌላ ኬሚካል አንቲኦክሲዳንቶች ናቸው። አንቲኦክሲዳንቶች ማለት በሰውነታችን ውስጥ የሚፈጠሩ ጥሩ ያልሆኑ ኬሚካሎች አሉ። ሪአክቲቭ ኦክሲጅን ስፒሽ የሚባሉ ማለት ነው። ለምሳሌ ሃይድሮጅን ፐሮክሳይድ፣ ሃይድሮክሳይል የሚባሉ በጣም አደገኛ የሆኑ በሰውነታችን በሜታቦላይዝ በሰውነታችን ኤነርጂ ፕሮዲዩስ በሚያደርግበት ጊዜ እንደ ባይ ፕሮዳክት እንደ ቆሻሻ ከሰውነታችን የሚመረቱ ሪአክቲቭ ኦክሲጅን ስፒሺስ የሚባላሉ። እነዚህ በጣም ኦክሲዳንቶች ናቸው። የህዋሳትን ሴል ሜምብሬን ይጎዳሉ። ስለዚህ የወንድን አጠቃላይ የዚህ የልቡን የደም ስሩን ጤንነት እንዲሁም ደግሞ ብልት አካባቢ የሚገኙ የደም ስሮችን ይጎዳሉ ማለት እነዚህ ኦክሲዳንቶች። ያን እንዳይጎዳ የሚያደርግ ላይኮፒን የሚባል አንቲኦክሲዳንት እዚህ ውስጥ ይገኛል። ላይኮፒን በጣም ፌመስ ነው። ስለዚህ እሱ ላይኮፒን ግን አጠቃላይ የልብና የደም ስር ጤንነትን ይጠብቃል። የልብና የደም ስር ጤንነት ተጠበቀ ማለት ደግሞ ሁሉም መልካም ነው የሚሆነው ማለት ነው። ምክንያቱም ልብ ደም ትረጫለች፣ የደም ስሮች ተቀብለው ወደ ወንድ ልጅ ገላ ያደርሳሉ። ያኔ ደግሞ እንደምታውቁት እንግዲህ ምንም ነገር የሚነሳው ሲጠግብ አይደል? እንደዛ ነው አይደለ? ኬሻ እንኳን የሚቆመው ሆዱ ሲሞላ ነው። ስለዚህ የብልት ሆድ የሚሞላው ደግሞ በደም ነው። ደም የሌለው ብልት ቱልቲ ነው፣ መቆም አይችልም። ስለዚህ እነዚህ አንቲኦክሲዳንቶች በጣም ጠቃሚዎች ናቸው ማለት ነው። ከዚህ አልፎ እንግዲህ ወደ 14 በላይ የሚደርሱ አሚኖ አሲዶች እዚህ ሐብሐብ ውስጥ ይገኛሉ። ግን የዛሬ እኔ ትኩረቴ ሌላ ምን አይነት የጤና ጥቅሞች አሉት ሐብሐብ የሚለው የኔ የዲስከሽን ቶፒክ አይደለም። ዛሬ ማተኩረው ስነ ተዋልዶ ላይ እሱ ላይ አተኩሬ ነው መናገር የምፈልገው። ከዛ ባሻገር ደግሞ ሌላው ሊዘነጋ የሚገባው ሐብሐብ ላይ ጣፋጭነቱ ሲምፕል ሱገሮች አሉት፣ ስኳር አለው። ያ ስኳር እንግዲህ ግሉኮስ አለው፣ ፍሩክቶስ አለ፣ ሱክሮስ አለው። እነዚህ በጣም ሲምፕል የሆኑ ካርቦሃይድሬቶች ናቸው ማለት ነው። በተለይ ደግሞ ፍሩክቶስ የሚባለው የወንድ ልጅ ዘር ፍሬ ወይም ስፐርም ሴል የሚባለው በዋናነት የሚመገበው ያን ፍሩክቶስ ነው። ስለዚህ ምናልባት ገጠር አካባቢ አይታችሁ ከሆነ ለሙሽራው ለወንድየው ሙሽራ ማር ምናምን ያበላሉ አባቶቻችን። በጣም ዳር ዋይዝ በጣም ብልህ ስለሆኑ ማር ውስጥ ከፍተኛ የሆነ ፍሩክቶስ አለ። በተመሳሳይ ሐብሐብ ውስጥ እንዳለው ሌሎች ስኳር አገዳ ላይም ፍሩክቶስ አለ። ያ ፍሩክቶስ ለስፐርም ሴል ቀለቡ ነው ማለት ነው። ስለዚህ በግንኙነት ወቅት የወንድ ዘር በሚረጭበት ጊዜ ስንቁን ይዞ ነው የሚሄደው። እንግዲህ ወደ ዋር ነው የሚሄደው። የሴት ማህፀን እንግዲህ ለስፐርም የዋር ኤሪያ ነው፣ የጦርነት ቦታ በሉት። ስለዚህ ስንቁን ይዞ ነው የሚሄደው። እዛ ስንቅ የሚሰጠው የለም አንለስ ጽንስ እስከሚፈጠርበት ድረስ ያለው ሂደት። ስለዚህ ከዛ ስንቅ ይዞ ከሚሄደው በዋናነት አንዱ ማን ነው? ፍሩክቶስ ነው ማለት ነው። ያን ፍሩክቶስ እዚህ ማግኘት እንችላለን ማለት ነው። ትንሽ ቲዮሪውን ብዙ አበዛው። ስለዚህ አሁን እስኪ አንድ ሰው ሲትሩሊን በቀን ውስጥ ከ1.5 ግራም እስከ 6 ግራም ፐር ዴይ ሲትሩሊን ቢጠቀም ኤሬክታይል ዲስፋንክሽኑ በደንብ ይሻሻላል ብያቸዋለሁ። ምን ያክል ሐብሐብ ቢወስድ ነው ያ ሰው በቂ ሲትሩሊን የሚያገኘው ብለን በምንወያይበት ጊዜ 1.5 ግራም ፐር ዴይ ሲትሩሊን ለማግኘት ቢያንስ አንድ ሰው ከ1.5 ኪሎ ግራም በላይ ሐብሐብ መብላት አለበት ማለት ነው። ስለዚህ አሁን እኔ 1.5 ኪሎ ግራም ሐብሐብ በደንብ ነው የምበላው፣ ብቻዬን እበላለሁ። ምን ሐብሐብ ወዳለሁ ብያቸዋለሁ። ስለዚህ ይሄ ሲትሩሊን ግን በከፍተኛ ደረጃ እንግዲህ ይሄን በደንብ ማሳየት ፈልጋለሁ። 3 አይነት ክፍል ነው ያለው ብያቸዋለሁ። ይሄ በጣም ቀይ የሚባለው ይሄ ፐልፑ ነው፣ ይሄ ፍሌሽ የሚባለው ስጋው ነው፣ ይሄ ቀዩ ፓርት ማለት ነው። ከዛ የሚቀጥለው ፓርት ይሄ ነጩ ፓርት ነው። ይሄ ነጩ ፓርት ነው። ከዛ ቀጥሎ ይሄ አረንጓዴው ክፍል ጠጋ ያለው አረንጓዴ ክፍል ነው ማለት። ስለዚህ እነዚህ የሶስቱም የተለያዩ የሐብሐብ ክፍል የተለያየ መጠን የሲትሩሊን መጠን ያላቸው ማለት ሲትሩሊን ይሄ በጣም ለወንድ ልጅ ብልት መቆም ጠቃሚ የሆነው ናይትሪክ ኦክሳይድ እንዲመረት የሚያደርገው አሚኖ አሲድ ማለት ነው። እዚህ ፍሌሹ ላይ የምትጠቀሙ ከሆነ ይሄ ስጋው ማለት ነው ትንሽ ነው ያለው፣ በጣም ትንሽ የሆነ የሲትሩሊን መጠን ያለው። ለምሳሌ በ100 ግራም ውስጥ ከ40 እስከ 160 ማይክሮግራም የሚጠጋ ሲትሩሊን ይገኛል ይሄ ቀዩ ፓርት ላይ። ነገር ግን ይሄ ነጣ ያለው ነጩን ይሄ ቀዩ ሲያልቅ የምትመገቡት ነጩን ብትመገቡ ግን
እስከ 600 ማይክሮግራም በ100 ግራም ውስጥ ማግኘት ትችላላችሁ ማለት ነው። ስለዚህ ታቹን ደፍሮ የሚበላ ሰው ነጩን ፓርትም የሚበላ ሰው ምክንያቱም ጣዕምናው እየቀነሰ ይመጣል። ነጩ ብዙ ጣፋጭ አይደለም እና ነጩን የሚመገብ ሰው ግዴታ 1.5 ኪሎ ግራም እና ከዛ በላይ ሐብሐብ መብላት አይጠበቅበትም። 500 ግራም 1 ኪሎ ግራም ቢበላ 1.5 ወይ 2 ኪሎ ግራም ቀይ ከበላ ሰው ጋር ተመሳሳይ የሲትሩሊን መጠን ያገኛል ማለት ነው። ስለዚህ እስኪ እየበላው ላሳያችሁ ትንሽ ከማጓጓችሁ እየበላው እንጆይ ብናደርግ ይሻላል ነው። ምንድነው ለራስ ሲደግሱ አይቀንሱ ነው የሚባለው። ከፍ አድርጌ ነው በጣም እና ይሄ ነው ቀዩ ክፍል። ቀዩ ማለት ይሄ ነው። በሚገርማችሁ ሁኔታ ደግሞ ፍሬው ደግሞ በከፍተኛ የሆነ የሲትሩሊን መጠን አለው፣ ፕሮቲን በጣም አለው። እኔ ግን ፍሬው ብዙ አልወደውም። አንድ ጓደኛ ያለው የሐብሐብ የማይበላው ምንም ነገር የለም፣ ሁሉን ነገር ነው የሚበላው። በእርግጥ ሰውየውም ጎበዝ ነው፣ በብዙ መንገድ ሁሉንም ነው የሚበላው። ስለዚህ እኔ ፍሬ አልበላም። ይቅርታ አድርጉልኝ። ሐብሐብ ሲይዝ የማወራው ኮንቴንት ሁሉ ነው የሚጠፋብኝ። እንደነገርኳችሁ ውስጤን ነው የማዳምጠው ሐብሐብ ስበላ። እያንዳንዱ ሐብሐብ በልቼው ወደ ሰውነቴ ሲገባ እያንዳንዱ ስሜት ነው የማጣጥመው። እውነቴን ነው የምነግራችሁ። እና እስካሁን የበላሁት ሲትሩሊን መጠኑ እንግዲህ በ100 ግራም ውስጥ ከ40 እስከ 160 ማይክሮግራም ነው የሚኖረው ብያችኋለሁ። አሁን ወደ ታችኛው የተጠጋው ነው። ዋው ኦልሞስት ቀዩን በልቼ ወደ ነጩ እየተጠጋሁ ነው ያለሁት። አሁን የሲትሩሊን መጠን እየጨመረ ይመጣል። ከላይ ወርታች በጊዜ እየጨመረ ነው የሚመጣው። እኔ ግን እንግዲህ ሐብሐብ ተመጋቢ ስለሆንኩ ሐብሐብ የሚሸጥበት ቦታ ላይ በጣም ብዙ ጊዜ አለውና ብዙ ወንዶች ጣፋጯን ብቻ ይበሉና ይጥሉታል። ዋናውን የሚጠቅመውን ክፍል ይተውታልና እኔ ደግሞ እየሳኩ ነጭ የለም እኔ እስከ አረንጓዴ ድረስ ነው የምበላው። የሚገርማቸው ትንሽ ነጩን ፓርት ማግኘት በጣም ስለሚጣበቅ ሄማ በእርግጥ ቴስቱ እየቀነሰ ነው የሚመጣው እና ነጩን ፓርት መቁረጥ ትንሽ ያስቸጋል። እንደ ቀዩ እንደ መቁረጥ ቀላል አይደለም፣ የተጣበቀ ስለሆነ ለዛ ነው ይሄ ኮምፓክት የሆነው። አብዛኛው ሲትሩሊን የሚባለው ናይትሪክ ኦክሳይድ እንዲመረት የሚያደርገው እዛ ጋር ነው። እኛ ብዙ ጊዜ ይሄን አይበሉትም ወንዶች። እንደው ይሄን ቢያውቁ ምን አለ ምናምን ብዬ አስባለሁና እና ይሄን በደንብ መብላት ያስፈልጋል። በየቀኑ
1.5 እና ከዛ በላይ ኪሎግራም ሐብሐብ በመመገብ ቢያንስ ለተከታታይ 1 ወር የብልት መቆም ችግር ያለባቸው ኤሬክታይል ዲስፋንክሽን ያለባቸው ወንዶች ይሄን አዘውትሮ ቢመገቡ እጅግ በጤናቸውና በአጠቃላይ በጥንድ ህይወታቸው ላይ እጅግ ስኬታማና ጥሩ መሻሻል ማግኘት ይችላሉ። ይህ እንግዲህ የግል አስተያየት አይደለም፣ በጥናቶች የተመሰረተ ነው። ለምን ያክል ጊዜ? ለ30 ቀን ወይ ለ1 ወርና ከዛ በላይ ላይፍ ስታይል ነው። በቃ ሐብሐብ መብላት ላይፍ ስታይል ነው። ልክ አዘውትሮ ስፖርት እንደመስራት፣ አዘውትሮ ቤተክርስቲያን እንደመሄድ፣ አዘውትሮ የሆነ ወደምትወዱት ቦታ የመሄድ እንደ ላይፍ ስታይል ነው። ስለዚህ ይሄን መመገብ ትችላላችሁ። አንዳንድ ሰዎች ግዴታ ወሲብ ከማድረጋቸው በፊት ይሄን መመገብ ላይጠበቅባቸው ይችላል። ከወሲብ በኋላም ኢንቢቲውን በግንኙነት ወቅትም እየተዝናኑ እንጆይ እያደረጉ ከጥንድ አጋር ጋር እንጆይ እያደረጉ ሐብሐብ መብላት ያስፈልጋል። ምክንያቱም ሐብሐብ እነዚህ ሲትሩሊን ስላለው ብቻ አይደለም የስነ ተዋልዶ ጤናን የሚያሻሽለው፣ ሲትሩሊን ስላለው ብቻ አይደለም። በውስጡ የያዘው እንግዲህ 90 እስከ 92% የሚሆነው ውሃ ነው ብያቸዋለሁ። ያ ውሃ ደግሞ የወንድን ብለድ ቮሊዩም አጠቃላይ የሚመገበውን የሴቷን የወንድ በሰውነቷ ውስጥ ያለው የደም መጠን የብለድ ቮሊዩም የሚባለውን ይጨምራል። ብለድ ቮሊዩም ሲጨምር ደግሞ ወደ ልብ የሚደርሰው ደምን በዛ ልክ ይጨምራል። ልብ ወደ ሪፕሮዳክቲቭ ኦርጋን ወደ መራቢያ አካል ወደ ወንድ ልጅ ብልት የምትረጨው የደም መጠንም ይጨምራል። ያ ሲጨምር ደግሞ የወንድ ብልት በደንብ በቂ ፈሳሽ ያገኛል። ኢሬክሽን አክቲቭ ይሆናል፣ ሪጂዲቲ አክቲቭ ይሆናል። ላይፍ በጣም እንጆይ ያደርጋሉ ማለት ነው። ስለዚህ በእንትኑ ብቻ አይደለም ሲትሩሊን ስላለው ብቻ ፈሳሹ በራሱ በጣም ጠቃሚ ነው የሚሆነው በተለይ ለስነ ተዋልዶ ጤና። ከዚህ አለፍ ስንል የሜል ኢንፈርቲሊቲ ያላቸው ያ ማለት የመካንነት ተጠቂ የሆኑ ወንዶች የስፐርማቸውን ኳሊቲ የስፐርም ኳንቲቲ ያ ማለት የስፐርም ጥራት የወንድ ዘር ጥራት ማለት ነው፣ ቁጥር እንደገና ደግሞ ስፐርም ጤናማ የሆነ ቅርጽ አለው፣ ሞርፎሎጂ አለው። ያም ሞርፎሎጂ ለመጠበቅ ሐብሐብ በጣም ኢሴንሻል። በእንስሳት ጤና ላይ በትንሽ እንስሳቶች ላይ በትልቅ እንስሳቶች ላይ ማማልስ በሚባሉት አኒማልስ ላይ በሰው ልጆች ላይ የተሞከሩ ጥናቶች የሚያሳዩት ሐብሐብ አዘውትረው የሚመገቡ ወንዶች የስፐርም ቁጥራቸው ከማይመገቡት አንጻር ሲነጻጸር ከፍተኛ ነው። የስፐርም ኳንቲቲያቸው ምክንያቱም አንድ እንግዲህ የወንድ ኢንፈርቲሊቲ መካንነት የሚያመጣው ቁጥር ነው። አንድ ወንድ እንግዲህ ከ20 ሚሊዮን በላይ ስፐርም ሴሎች ከሌሉት ማስረገዝ አይችልም። እንግዲህ 20 ሚሊዮን በጣም ብዙ ነው አይደለም የሚመስለው፣ ግን የሴቷ ማህፀን ላይ ያለው የጦር አውድማ 20 ሚሊዮን ማሸነፍ አይችልም። ስለዚህ ከዛ በላይ ቁጥር ያስፈልገዋል። ቁጥር ብቻ አይደለም ደግሞ ቁጥሩ ደግሞ ደህና ሆኖ የስፐርም ሞርፎሎጂ ቅርጹ ጥሩ ካልሆነ ሞታይል ካልሆነ በሴቷ ማህፀን እየዋኘ መሄድ የማይችል ከሆነ እሱም ደግሞ ሌላ ራሱን የቻለ ችግር ስለሆነ ሐብሐብ መጠቀም ይሄን ሁሉ የጤና ጥቅም ይሰጣል ማለት ነው። በተለይ ስነ ተዋልዶ ጤና እንግዲህ ሐብሐብ ወዳለው እያቸዋለሁ። እንግዲህ መውደድን የማሳየው ደጋግሜ በመብላት ነው። ስለዚህ መጨረሻ አንድ እበላለሁ እናንተ ጋር በጣም እንጆይ እናደርጋለን ብዬ አስባለሁ። እስኪ ይሄ ከላይ ያለውን ፓርት እንደነገርኳቸው ብዙ ሲትሩሊን ስለሌለው እሱን አስወግደዋለሁ። ወደ ታች ዝቅ ብዬ ነው የምበላው። ይሄን ማለት ጣሉት እያልኩ አይደለም። እኔ ፐርሰናሊ ትንሽ በሰልም ስላለ ሐብሐቡ ይሄን ፓርት ነው የምወደው። ወደ ታች ዝቅ እያለ ሲሄድ ነው ያው ወደ ታች ያለ ነገር ጥሩ ስለሆነ ትዕግስት ራሱ የለኝም ሐብሐብ ስበላ። አሁን በጣም ወይ የምፈልገው ወደ ነጩ ክፍል እየወረድኩ ነው። ነጩ ክፍል ላይ ተመልከቱ። አልተመቸኝም።
አልተመቸኝም። ቢላው ራሱ ያወጣልኝ አልቻለም። ይኸውልህ ስለዚህ የተወደዳችሁ የአርት ኢንጀዝም ያሉ ሰዎች የዛሬ ቪዲዮአችን ይሄንን የሚመስለው በየቤታችሁ ከጥንዶቻችሁ ጋር ሆናችሁ እንጆይ አድርጉ። ሀብሀብ በጣም ጥሩ ነገር ነው። እንጆይ አድርጉ። ላይፋችሁን የሚቀይር ተክል ስለሆነ በጣም እኔ እንጆይ አድርጌያለሁ። በጣም አመሰግናለሁ። ሰናይ ጊዜ ይሁንላችሁ።